ሁሉንም ጽሁፎች አንብቤ ጨርሻቸዋለሁ። ግን እኮ ማውራት የለብንም። አታስብ፣ ካሜሮቹ እንዳይሰራ አድርጌያቸዋለሁ። በጣም ጥሩ። እሺ ምን እናድርግ? እንዴትም ብዬ እንድታመልጥ አደርግሃለሁ። ከዛ ይቅር ትባባላላችሁ። ግን ይህን ሁሉ ነገር አድርጌ ይቅር የሚለኝ ይመስላል? አዎ ይቅር ይለዋል። ናታን እኮ ደግ ልብ ነው ያለው። አይ በአሁኑ እንኳን በጣም አብዝቼዋለሁ። በፍጹም ይቅር የሚለኝ አይመስለኝም። ጭራሽ እኮ እኔን ባይኑ ማየት አይፈልግም። እኔ የማረባ ከንቱ ሰው ነኝ፣ ከንቱ። ተው እንደዚህ ማትበል። አንተ እንደዛ አይደለም። ነኛ። እሱ ያለፈ ታሪክን ደግሞ ምን እንደደረሰበት ስላላወቁ ነው ሁሉም ያላቀረቡ። ቢያውቁ ጥሩ ነበር። እኔ እኮ በአባቴ የተጎዳው ነው ሁሉ ነገር የጎደለኝ። ዋው 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 ትላላችሁ። የዛሬው ድራማ ለየት ያለ ነው። ሐረግ 148 ክፍል 148 ዋው ዋው ነው ዛሬው። ደስ ብሎኛል እኔ ራሱ። ወይኔ አሁን የቀረው አንድ ሰው ብቻ ነው። ማን ነው? እሱም የእናታ ልጅ ነው የቀረው። ሌላው ግን ሁለቱ ወንድማማቾች አንድ ላይ ከሆኑ በቃ ድራማው አማረ፣ ጣፈጠ፣ ተፋፋመ ትላላችሁ ውዶቼ። ለዚህ ድራማ እውነት ላይክ ይገባዋል፣ ኮመንት ይገባዋል። የዛሬው ድራማ በጣም ደስ የሚል ድራማ ነው። እውነቴን ነው የምላችሁ፣ ደስ ብሎኛል። እኔ ድራማም ቢሆንም የእውነት ነበር የመሰለኝ። ታውቃላችሁ ሁለት ወንድማማቾች በዚህ ደረጃ ሲሆኑ ያፌት ለናታን ያለው ጥላቻን ሳይ ሚስቱን ለመቀማት የሱን የሆነ ነገር ለመውሰድ በዚህ በማያውቀው ነገር ለዛውም ናታን ባላደረገው ነገር ናታን ምንም ባልበደለው እና ባላደረገው ነገር ጥላቱ ሆኖበት የገዛ ወንድሙ እሱን ለመበቀል በዚህን ያክል ደረጃ ይሄን ያክል መንገድ ሲጓዝ ሲሄድ በጣም ነበረ በቃ የምናደደው ታውቃላችሁ፣ ያፌት በሚያደርገው ነገር ማለት ነው። ዛሬ ግን በቃ ደስ ነው ያለኝ ሁለታችሁ። ምን ልበላችሁ ናታንና ያፌት እንዲሁም ፂ አንድ ላይ ሆኑ። ሶስቱ ወንድምና እህት አማቾቹ ታረቁ፣ አንድ ላይ ሆኑ። የሁላ መስፈራርቸው፣ የሁላ እገታ፣ የሁላ ሚስቱን እየቀማ የሁሉ ነገር ሲያደርገው ሊገድለው ብዙ ነገር ጥረት ሲያጠርበት የነበረው ለካ ስለዚህ ነው እንዴ እናንተ። ደግሞ የገረመኝ ማለት ነው አቤል እንደዚህ ቁም ነገረኛ ነው እንዴ? ኧረ በስመ አብ በጣም ቁም ነገረኛ ነው። የሚገርማችሁ ነገር ለካስ ያፌት እንደዛ አድርጎ እያጎረሰ ምናምን ያኔ ካሜራው ላይ እንዲታይ ነው ያው ሁሉ ድራማ ሲያደርጉ የነበሩት። ለካ ሁለታቸው ተመካክረዋል። ደስ አይልም? እውነቴን ነው ብላችሁ በጣም ነው ደስ ያለኝ ዛሬ ድራማ። ሐረግ ድራማ እንግዲህ ከመጀመሪያው ስጀምርላችሁ ያፌት ይፉን አግቷት ነበረ ታውቃላችሁ። ያው እንግዲህ ይፉን አግቶ ናቶሎ ወንድ ከሆንክ ናቶሎ ካለሁበት ያለዛን ይመጣልሃለሁ እያለው ነበረ ናታንን ማለት ነው። ናታን ደግሞ ቀጥ ብሎ ነው የመጣው ማለት ነው። ካለበት አንዳችን ለአንዳችን መስዋዕት መክፈል አለብን፣ መሞትም ካለብኝ እሞታለሁ ብሎ እጅን ብቻ ነው አንጠልጥሎ የመጣ የነበረ ያፌት ናታን ማለት ነው። ያፌትም እንግዲህ ፍራታን አፍኖ ከዛ እሷ ላይ የሆነ ነገር የደቀነ ምናምን መስሎ ነበረ በመስፈራሮች። እሷም እንዳትቀርበኝ እኔ ናታን በጣም ነው የምወድህ፣ አንተ ምንም እንድትሆንብኝ አልፈልግም፣ እንዳትጠጋን፣ አንተ ከሆንክ እንዳትገባ እንዳትመጣ እያለችው በር ላይ ሆኖ ሲያንኳኳ ምናምን እንደው በፈጣሪ ይዤሃለሁ እንዳትመጣ ምናምን እያለችው ነበር ናታን በሩን ከፍቶ የገባው። በሩን ከፍቶ ሲገባ ግን ለካ በዚህ ደረጃ ለፍቅር እየተጓዘ ነው ያፌት ትላላችሁ። በማይታመን ነገር ያ ሁሉ ሰይጣንነት ነገሩ አስተማሪ ነው የምንለው አንዳንዴ እዛ ጋር ኮመንት ላይ እንኳን ስንጽፍ ጥሩ ነው፣ አስተማሪ ነው፣ ጥሩ ድራማ ነው ምናምን እንላለን። አስተማሪነቱ ምን ላይ ይመስላችኋል? እንደዚህ ማለት ጭካኔ በስቶ ግን ይቅር ባይ ነው። እግዚአብሔርም ስንት ነገር ሆኖ ይቅር ብሎናል እና ስንት ነገር እየሰራን ይቅር ይለናል፣ ስንት በደል እየበደልን ይቅር ይለናል እና እሱም ባደረጋቸውና በበደላቸው ነገር ሁሉ በዛ ነገር ሁሉ ሆኖ ወደ ይቅርታ ልቡ ተመልሶ እህትና ወንድም ይቅርታ ብያቸው አብሬ እነሱ ጋር መቀጠል ፈልጋለሁ ብሎ በዚህ ደረጃ ማሰቡ ይሄ አስተማሪ ነው ድራማው። እና ናታንም ገባ ወደ እነሱ። ፍራታን እንግዲህ ይዟት ነበረ፣ ደቁንባት የሆነ ነገር ይዟት ነበረ። ከዛ በኋላ ይፉም
እንዳትጠጋኝ የኔ ናታን ወድሃለሁ የኔ ናታን በቃ ምናምን እያለች እኔ እናንተ አብረን እንድንኖር ምናምን በቃ ስትል እንዳጨርሽው አላት። ናታንም እንዳጨርሽው ምንም አትሆኝም አንተ ወንድ ካሁንክ ና ቶሎ እኔ ጋር እሷን ግን ተዋት ልቀቃት እያለ ወደ ያፌት እያፈጠጠ ነበረ። እና እየተነጋገሩ ባለበት ሰዓት ዳግም ፂን ይዟት ከቻለ። ከዛ ደነገጡ ሁላቸውም። እንዴ አንተ ምንድን ነው እያስመሰልክ ነው እንዴ እህቴን ምናምን ሲለው ናታን አይ እኔ ምንም ቢሆን ካጎቴ ጎን ነው የምቆመው ይላል። አቤል ደግሞ አቤልም እውነት መስሎት ናታንም በጣም ውስጡ ተበሳጭቶና ተናዶ ነበረ። እንዲሁም ፂ ደንግጣ ነበረ። እሱን ስታየው ሰርፕራይዝም አልሆነባትም። ምክንያቱም ያለው ነገር አስደንግጧ ስለነበር ሙቷል የተባለውን ወንድሟን ስታየው ሰርፕራይዝ አልሆነባትም፣ ግን አስደንግጧት ነበር። እሱ መኖሩን ስታውቅ ድብልቅልቅ ነው ያለባት። ያ ሰይጣንነቱ አሁንም ቢሆን በፊትም ወንድሙን ሊገለው እንደነበረ ታውቃለች። አሁንም ቢሆን ደግሞ ያንን ነገር እንዳልተወ በውስጧ ተቀርጾባት በድንጋጤ ነበር እሷም ቁጭ አለች መሬት ላይ። ግን አቤል ማለት ነው በቃ እንትን ይዞ ነበረ ታውቃላችሁ፣ የሚፈንዳውን የኖሮኬት ይዞ ነበር እና እሱን ጧ ሲያደርገው እኔ ራሱ ጥይት የተኮሰ ወደ ናታን ሁላ ነበር የመሰለኝና ድንግጥ ነው ያልኩት። እና እነሱም ደንግጠዋል። ናታን የተመታ ነበር የመሰላቸው። ኢፉም እንዲሁም በጣም ነበር። እሷም እግሩን ይዛ መሬት ላይ ወደቀች። ኢፉም እንግዲህ እኔ ናታን ምንም አልሆንክም ብላ ህዳሩ እንትን ስትለው የተተኮሰው ሩኬት ነበረ። እንግዲህ የደስታ ምስጢር ነው። ከዛ እሱ ጋር ተተኮሰ በኋላ እህቴ ወንድሜ ይቅር በሉኝ የሚል ቃል ነበር የሰሙት። እና ከዛ እንደዛ ነው። እዚህ ጋር ደግሞ የቃላብ እህት ታግታ ነበረ። የቃላብ እህት ታግታ ያሳገተቻት ይቺ ሴትዮ ናት። እንግዲህ እሱን ለማግኘት በጣም ብዙ መንገድ እና ብዙ ጥረት እየሄደች ነው። አሳግታት ምንም እንደማታውቅ እሷም እንደታገተችና ነው ፊቴን ደብድቦኝ ምናምን ብላ ሜካፕ ተቀብታ የመጣችው እሱ ጋር ግን እንደዛውም ብሎ ቃላብ ለእህቱ አጋቾች ደውሎ ሲያስፈራራቸው በጣም ሲያስፈራራቸው እሷም በጣም ተደናገጠች። እንዴት ሊለቋት በቃ እንለቃታለን የተሳሳተ ሰው ነው የያዝነው ምናምን ብሎ የሱ እህት መሆኑን ሲያውቁ ሊለቋት ይስማማሉ። እዚህ ጋር ስልክ በሚናገርበት ሰዓት ከዛ እሷም ምንድን ነው ያለችው በቃ ደንግጣለች። ገብቷችኋል? እንዴት ነው ሊለቋት ያለኔ ፍቃድ እንዴት ነው ሊለቋት የተስማሙት ምናምን በሚለው በጣም ደንግጣለች። እሷ ስላሳገተቻት ማለት ነው። እህት ናት እንደዚህ ያስደረገች ብላዋለች። በክፍል 147 እህት ናት እንደዚህ ያሳግታ ያስደበደበች ምናምን ሁላ ብለዋለች። የኔ እህት እንደዚህ አታደርግም፣ ምን አድርጋ የኔ እህት እንደዚህ አይነት ነገር አሰራም እያላትም ነበረ ቃላብም። እሷ ግን የእሱን እህት አሳግታ ማለት ምንም ጉዳት አላደረሱባትም። ባያደርሱባትም ግን ያሳገተቻት እሷና እሷ ብቻ ናት። እሱም ለእነሱ ስልክ ካደወለ በኋላ እንደዚህ እየተንጎራደደ በእነሱ እየፎከረ ነበረ። ምክንያቱም እህቴን ያገቷትን ዋጋቸውን ነው ማስከፈላቸው እያለ ሲል እሷም በድንጋጤ እንደዚህ ድርቅ ብላ እያየችው ነው፣ አይኗን እያፈጠጠች ምናምን እንዴት ሊለቋት ይችላሉ እነዚህ ምናምን እኔ ከኔ ፍቃድ ውጭ ምናምን እያለች ነው። እሱ ግን ስልኩን ጥሎ ሲሄድ ወደዛ ሄዳ ስልኳን አንስታ ትደውልና በውጭ ሆና እንዴት ነው እናንተ ልትለቋት የተስማማችሁት? ወንድ አይደላችሁም እንዴ? ያለኔ ፍቃድ ምንድን ነው ልትለቋት የተስማማችሁት? ምናምን ትላችኋለች። ከዛ እነሱም አይ የማይሆን ሰው ጋር ነው ጨዋታ ያስጀመርሽን፣ እኛ እንደዚህ አይነት ነገር አንፈልግም። እንዴት እንደዚህ አይነት ነገር አንደኛ ማን ሲጠብቃት ያድራል? እኛ ስንጠብቅ ማደር አንችልም። ሲቀጥል ደግሞ የማይሆን ሰው ጋር ነው እንድንጫወት እንትን ያልሽንና እኛ ልጅቷን ልንለቃት ወስነናል ሲሏት እንዴት ትለቋት አላችሁ ትላችኋለች። እዚህ ጋር ደግሞ ሉሊት ከገኒ ጋር ገኒን ጋር ነበረች የነበረችው። ያው ያበደች እያስመሰለች እስካሁን ድረስ ገኒም አውቃ እንዳላበደች አታውቅም። ያበደች ሁላ ነው የምትመስላት። እና ተነሽና ልብስሽን ቀይሪ ምናምን እያለቻት ነው። ልብሴን ቀይሪ ምን ልታደርጊ ነው? በኋላ ደግሞ ብር ልታስከፊ ነው ምናምን እያለቻት ትላታለች። እሷ ደግሞ ችግር የለውም ተነሽና ልብስሽን ቀይሪ፣ እነሱ ሲመጡ እንዲሁኖች እንዲያገኙሽ አልፈልግም ምናምን እያለቻት ነው ገኒም። ምክንያቱም ልብሴን ከቀየርኩ በኋላ ምን ልታደርጊ ነው? ምን ልታስከፊኝ እንደዚህ ምናምን? ይሄ እኮ በጣም በውድ የተገዛ ልብስ የለበስኩት ትላታለች። አዎ በውድ የተገዛ ነው፣ ግን እሱን አስቀምጭና ሌላ ልብስ ልበሽ ምናምን ትላታለች። ከዛ እሷም እሺ ብላ ተስማምታ ትነሳለች ማለት ነው። እነሱም ወደ ክላስ ይሄዳሉ፣ ልብሷን ልትቀይር ማለት ነው። ከዛ ደግሞ አሁንም እነሱ ልብሳቸውን ሊቀይሩ ይሄዳሉ። እነፂ ደግሞ ደስታቸውን በአንድ ላይ ሆነው
ፈክት ድምቅ ብለው እዚህ ጋር ደስታቸውን ይገልጻሉ ማለት ነው። አሁን በድንጋጤ እንደዚህ ይተቃቀፋሉ። በእውነቴን ነው የምላችሁ። በጣም ደስ ሲል ሩጦ እህቱን እንቅ ሲያረጋት ይገፈትረዋል ማለት ነው። ከዛ እሱም ደንግጦ እንትን ይላል እና ምንም ነገር ለማድረግ ግን አንዳንዴ ፍቅር ያሸንፋል። እግዚአብሔርን ፍቅር እንደዚህ ግድል ያደርጋችኋል። ያ ኃይለኝነታችሁ፣ ያ ጭካኔነታችሁ ያ ሁሉ ይጠፋል እና እህቱን ሊያቅፍ በነበረበት ሰዓት ናታን ሲገፈትረው ምንም አልመሰለውም። ያለው ፍቅር ብቻ ለነሱ በፍቅር ነበር እያያቸው የነበረውና ያፌት በዚህ ደረጃ መመለሱ በጣም ደስ ብሎኛል። እውነቴን ነው የምላችሁ። በዚህ ደረጃ ወደ እህትና ወደ ወንድሙ፣ በእርግጥ እህቱን መጀመሪያም ይወዳታል፣ ስፍስፍ ብሎ ነበር የሚወዳት። እህቱ እንደሆነች አለመናገሩ፣ ቦታ አግኝቶ አለማቀፉ፣ አለመያዙ ነው እንጂ በሆነ ነገር በደረሰባት ቁጥር ሁላ ለእህቱ ስፍስፍ ነው የሚለው የነበረና እሷ ሳታውቀውም በጣም ነው የሚወዳት ያፌት ለፂ ማለት ነው። እና አሁንም ይቅር በሉኝ እህቴ ወንድሜ፣ ይቅር በሉኝ። እኔ ያደረኩባችሁ ነገር ቀላል ባይሆንም በጣም ይቅር በሉኝ። እኔ ተጸጽቻለሁ። እህትና ወንድም እንዲኖረኝ እፈልጋለሁ። ሰው ከጎኔ እንዲኖረኝ እፈልጋለሁ። እኔ እስከዛሬ ሰው አልባ ሁኜ ብቸኛ ሁኜ ኑሬያለሁ። ይቅር በሉኝ ሲል ናታን ምን እያሰብክ ነው ደግሞ? ምን አይነት ሴራ ልታሴር ይሆን ምናምን ሲለው በአሁኑ ምንም አላሰብኩም ወንድሜ፣ በቃ እኔ እህትና ወንድም መሆናችሁ ብቻ በቂ ነው ለእኔ። ስለዚህ ይቅር ባሉኝ ይላቸዋል። ናታንም በግራሜ እንትን እያለው ነው እንግዲህ ብድግ ብሎ ሄዶ ያቅፈዋል ማለት ነው። ሲያቅፈው ግን ድንግጥ ነው ያለው ናታን፣ ምክንያቱም አላመነም። ፂም ደነገጠች፣ እሱም ማየት ጀመረ። ይፉም ሁላቸውም ደንግጠዋል። እዚህ ጋር የማይደነግጠው ማን ነው? አብረው ስለተማከሩ አብረው ብዙ ነገርን ስላደረጉ አቤል ብቻ ነው እንግዲህ በአግራሞት እያያቸው የነበረው። እዚህ ጋር ግን አቅፎት እንባው ነው የመጣው። ያደረገውን ነገር ሲያስብ እንባው ነው የመጣው ያፌት ማለት ነው። ናታንም አቀፈው ማለት ነው። ያው በንደትም ቢሆን አቀፈው። በጣም ሩህሩህ ልብ ነው ያለው እና ወንድሙን አቀፈው። ከዛ እህቱንም አስገባት። እህቱ ጋርም ተቃቀፉ። ይቅር ባይ ጥሩ ነው እና ይሄም ደግሞ አቤልም ባደረገው ነገር ውስጡ ደስተኛ ሆኗል። እዚህ ጋር አሁን ኢፉ ብቻ ናት በንደት እና ውስጧ ሁሉም ነገር ግራ የተጋባ ሆኖ እየታያት ያለው እና ከዛ በኋላ ይህንን እንትን ካሉ በኋላ ሁሉንም ይቅርታ ይጠይቃል። ያፌት ደግሞ ኢፉንም ይቅር በይኝ ወንድሜ ሚስት ማለት ባደረግኩት ነገር ይቅር በይኝ ይላታል። እሷ ደግሞ ይቅር ልልህ አልችልም፣ ምክንያቱም ያደረግከው ነገር ይቅር የሚያስብል አይደለም፣ በጣም ከባድ ነገር ነው ያደረግከው ምናምን ትለዋለች። እሱም እንግዲህ እዚህ ጋር ጽዬ ይቅር በይኝ የኔ እህት፣ የኔ ውድ እህት ምናምን የኔ ሁሉ ነገር የኔ ብሌን የኔ ምናምን እያላት ነው። እሷም እንግዲህ በአግራሞት እና በአድናቆት እያየችው ነው። ያው ዝሮ ዝሮ ያለው ነገር እንደዛ ነው እላችኋለሁኝ። እኔ ዛሬ ደስ ያለኝ ነገር ቢኖር በቃ እነዚህ አንድ ላይ መታረቃቸው፣ ወንድምና ወንድም መታረቃቸው ከአሁን በኋላ ግን በጣም ደስ የሚል ድራማ እንደሚሆን አልጠራጠርም። ምክንያቱም ትዝታ የምትባለውን ሴትዮ አብረው ወንድማማቾቹ በጋራ ሆነው እንደሚጓጓት፣ ለወንድሙ ምን አይነት መስዋዕት እንደሚከፍል ያፌትን እያሰብኩ ሲሄድ በጣም ብዙ ነገር እንደሚያደርግ ነው። ወንድሙን እንደሚከላከል፣ የወንድሙ ሚስት እንደሚከላከል እና ከጎኗ ሆኖ እንደሚጠብቃት እንደሚደግፋት ሁላ ነው የሚሰማኝና ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ጠብቁን ማለት ነው። ሌላውን ቀጣዩን ክፍል 149ን ይዘንላችሁ ከች እንላለን ምን እንደሚፈጠር። እውነቴን ነው የምላችሁ በጣም ደስ የሚል ድራማ ነው የሚሆነው እና ድራማው እንግዲህ ተፋፍሞ ቀጥሏል ማለት ነው። ከዛ እንደዛ ከተቃቀፉ በኋላ ወጣ ብለን እንውጣ እንሄድ ወደ ቤታችን ትላለች ፂም። ወደ የት ነው የምንሄደው? ወደ የት ቤት ነው ስትል ኢፉ ትላታለች። እሷም ደግሞ ምንድን ነው እንዴ ወደ ቤታችን እንሄድ፣ አሁን እኮ የሶስታችን ቤት ነው፣ ወይዘሮ ኤፍራታ ከፈቀደችልን ወደ ቤታችን እንሄድ ትላለች ፂም። ከዛ ኢፉም ደግሞ ዝም በይ እባክሽ ምናምን ብላ ያው ቀልድ እንደሆነ አውቃ እንትን ትላታለች። እና ያለው ነገር ይህን እላችኋለሁ። የዛሬው ድራማ ደስ ይላል። የነ ኢፉ ልጅም አልሞተም፣ በቅርቡ ይመጣል። ምክንያቱም አልገደሉትም፣ ገለነዋል ብለው አውቀው ሌላ ተመሳሳይ ዝም ብለው ሬሳ ነው የሰጧቸው እንጂ ልጁ እንዳልሞተ ቃላት ተናግሯል ማለት ነው። በህይወት እንዳለ ልጁ በቃላት ተናግሯል። ስለዚህ የነ ኢፉ ልጅም ይመጣል፣ ቤታቸው ድምቅ እምር ይላል። ድራማውም እያማረበት ይሄዳል ብዬ አስባለሁ። ቤተሰብ ሁሉም አንድ ላይ ሲሆን ሌላውን ጥላት በአንድ ሆኖ መዋጋት ይችላሉ።
በፊት ናታን ናኢፍ ሆኖ ያፌትን ለመዋጋት ነበረ። አሁን ግን ሁለታቸውም ናኢፍ ሆነው ትዝታን እንደሚዋጓት ባለሙሉ ተስፋ ነኝ። ትዝታም ከእስር ቤት ትወጣለች። ያለው ፊልማ ደግሞ ይቀጥላል። ናታን ምን ያደርጋል? እንዲሁም ያፌት በቀድሞ ስራ ይቀጥላል ወይስ አይቀጥልም የሚለውን በቀጣይ ድራማ ነው የምናየው። ወደ ቀድሞ ስራ እንደዚህ ሴቶችን ወደ ማንገላታት ብዙ ነገር ሲያደርግ እንደነበረው ወደዛ ቦታው ወደዛ ስራ ቦታ ይመለሳል አይመለስም የሚለውን ለማየት ቻናሉን ሰብስክራይብ አድርጋችሁ ጠብቁን። ማጉጉት ማለት ነው። በጉጉት ጠብቁን። እንደዚህ እምር ድምቅ ፍንጥዝ እያሉ አሁን ወጥተው ወክ ያደርጋሉ ማለት ነው። ከዛ ተያይዘው ወደ ቤቱ ላይ ይገባሉ። ብዙ ቀልዶች፣ ብዙ ነገሮችን ያሳልፋሉ። ገነትና ሉሊትም ወደ ቤት ይመጣሉ። ግን እሷን ስታያት ጺም ትቀየራለች። ያው ዝሮ ዝሮ ያለው ነገር ይሄ ነው። ቃላብም እህቱን ወደ ቤት ያመጣታል ከታገቶቹ ተቀብሎ። ይችን ግን ሴራዋን አውቆባታል ማለት ነው። ሴራዋ ስለታወቀባት አጋቾቹን ይዞ ሲያስጨንቃቸው እሷ እንደሆነች ያዘዘቻቸው ተናግረዋል ማለት ነው። ምክንያቱም እሷ እንዳሳገተች ካወቀ ምን እንደሚያደርገኝ አላቅም እያለች ነበር። እህቱም የኔ ወንድም በእኔ የሚመጣበትን ሰው አይወድም፣ ምን እንደሚያደርጋቸው ብቻ ፈጣሪ ያወቅጣቸው እያለች ነበር። እሷ እንዳገተቻት አላወቀችም። እሷም እኔም ታግቼ ነበር፣ ግን ያገቱኝ ሰዎች አንቺ እንዳሳገሽ ነበር የነገሩኝ ምናምን ስትላት፣ እንዴ የጓደኛዬ እንዴት እኔ እንዴት ስትላት፣ አሁን ጓደኛችን እኮ ሊፈርስ ትንሽ ነበር የቀረው፣ ግን አሁን በቃ ችግር የለውም ምናምን ብላ ታቅፋታለች። አስመሳይ ናት። እንደዚህ አይነት ጓደኛም አለ። ምክንያቱም እያየ ነው ቤት በጣ ቆርጠው በራሴ ነው የቆረጥኩልሽ ብለው በገዛ ብራቸው በቆረጡት ካላካፈልሽ ብሎ አካኪ ዘራፍ የሚል ጓደኛ የበዛበት ጊዜ ነው። አይደለም እዚህ ጋር ወንድሟን እንግዲህ እሷ አታዝበትም በወንድሟ ወንድሟን ካላጋባች ብላ ነው በእሷ ይሄን ሁሉ ነገር እየፈረደችባት ያለችው። እና ጓደኛ አንዳንዴ እግዚአብሔርን በቃ ጥሩ ጓደኛ ነው ብላችሁ እንትን ትላላችሁ፣ ግን እንደ ራሳችሁ አድርጋችሁ ብታምኑት እንኳን እንደ ራሳችሁ አይሆንላችሁም። ብዙ ነገሮችን በእናንተ ላይ ለማድረግ በእናንተ ላይ ቅናት ያድርበታል፣ በእናንተ ላይ የተለያየ ነገር እና ብቻውን ወንድሟን ለምን ለእኔ አላጋባችኝም ወይም እሺ እንድለኝ አላደረገችልኝም በማለት ነው እንግዲህ እሷን ለማገት ወይም እሷን ለማሰቃየት የተነሳሳችበት መንገዱ ማለት ነው። ዋናና ዋናው መንገዱ ግን ቢሆንም ደግሞ ስራዋ ተነቅቶበታል። እንግዲህ ምን እንደሚያደርጋት እሷንም በቀጣይ ክፍል እናያለን። ስለዚህ ስለተከታተላችሁኝ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ባይ ባይ። ሰናበታችሁ።